For 2 decades, Africa has spoken in one voice, demanding justice, equity, and representation in the highest organ of global governance. እርግጠኛ ሆናችሁ መናገር የምትችሉት ነገ ፀሐይ ትወጣለች። እውነት ነው። ከያንዳንዱ ጨለማው በኋላ እጅግ በጣም ደስ የሚል ብርሃን አለ። ከያንዳንዱ ሐዘንና ለቅሶ በኋላም ታላቅ ደስታና ፌሽታ አለ። ከያንዳንዱ ስራት በኋላም እንዲሁ መፈታትና ነጻነት ማግኘት አለ። ብዙዎቻችሁ እንደምታውቁት ጉምቱ ፖለቲከኛ አቶ ክርስቲያን ታደለ አሁን ላይም በስር ላይ የሚገኝ ሲሆን በጣም በሚያስደንቅ ሁኔታ ታዲያ የኬንያው ፕሬዝዳንት ዊሊያም ሩቶ በአፍሪካ ህብረት ላይ በመገኘት ከጋዜጠኞች ለቀረበላቸው ጥያቄ መልስ መስጠት ለክርስቲያን ድምጽ ሆኖታል። ምናሉ በጋራ እንመለከተዋለን። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው በመጨረሻ ማነጋገር የነበረው የጆን ዳንኤልና የጃኒ ፍጥጫ በሰላምና በንግግር የተቋጨ ሲሆን በዚህም ጃኒ ጎነጎኖቹን ሴራ በደንብ በዝርዝር አስቃኛቸዋለሁ። ማይዘርፍ ከበደ እንኳን ደህና መጣሽ ዘርፍ። በመጨረሻም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮብላ መጥፋት የዩ ጩፋ አዳራሽ የተገኘችው የጥቅም ሰው ይሁዲት በአሁኑ ሰዓት መላው ኢትዮጵያን ያነጋገረ ሚስጥር ይፋ ያደረገች ሲሆን እዩ ጩፋ አስሮኛል አድኑኝ ማለቷም የበርካቶችን ትኩረት ስቧል። በዙሪያም መረጃዎችን አስቃኛቸዋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቻችሁልኝ እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ። ዞኖች ድብድብ የሚጎዳው ሳሩ ነው። እያንዳንዱ ነገር በማስረጃ ተሰንዶ ቁጭ ብሏል። ጅራፍ ራሱ ገርፎ ራሱ ጫው ሆኖባት ዛሬ አዞምቧን ይዘራች ወደ ሚዲያው ብቅ አለች። ለምን በሳቲን ማድረግ አስፈልጋት? ምን ስትጠቀማለች? በዚህ ነገርስ ማን ይጎዳል? መረጃዎችን ሰጣችኋለሁ። ጃኒና ጆን ባንድ ወቅት አሁንን ጨምሮ በቲክቶክ ላይ ፕሮግራም ላይ የነገሱ ሶሻል ሚዲያ ኢንፍሉዌንሰሮች ሲሆኑ ባንድ ወቅት ላይም በተደጋጋሚ ጊዜ በነበራቸው ቅር ምክንያት በደንብ ተወቆ በዱባይ በነበራቸው የአንድ ዘፈን ክሊፕ ሁለቱም በልብ ተጣምረው ካፕል ለመሆን ችሏል። በዚህ ሁሉ ጊዜ ታዲያ ነገሩ ፕራይቬት ቢሆንም እጅግ በጣም ደስ የሚል የፍቅርን አሳልፏል። ነገር ግን አንዳንዴ እሷም በጣም ተወዶ ስለነበር በላይቭ ላይ በቀልብ መስል መልክ ሲናገራት በጣም ተናዳ በቪዲዮ መግቢያ ላይ እንዳያችሁት እጥፉን ትመልስለት ነበር። እሱም በመሳቅ ብቻ ነበር የሚያልፈው። ይህ ፍቅር አንዳንድ እያለ ይቀጥላል። በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁ። ፍቅር እንደ ብር ላስቲክ በሁለት ሰዎች ጣት የተወጠረ ነገር ሲሆን አንደኛው ቢለቀው አንደኛውን ይጎዳል። ምን ማለት ነው? አንዱ ጋር ጥልቅ ፍቅር ኖሮ ሌላው ጋር እዚህ ግባ የሚባል ከሆነ አንደኛው ወገን መጎዳቱ አይቀሬ ነውና በጊዜው መወሰን ተገቢ ነው። የበንዲ እንዳለ ታዲያ ከለታት በአንድ ቀን በመካከላቸው አለመግባባት ሲፈጠር ጆን ጃኒኒተውና ናዮ ከተባለች እህት ጋር ተዋውቆ አብሮ ቪዲዮ መስራት ይጀምራል። ብዙ ነገሮችንም ያሳልፋሉ። እርግጥ ነው ይህ ሰዓት ለጃኒ ከባድ ጊዜ ነበር። የምትወደውን ሰው በጥቂት መጋጨት በሌላ ሰው ቅፍ ውስጥ ገብቶ ማየት እጅግ በጣም ያስመርራል። በኋላም ጆን ዳንኤል ይታሰራል። በዚህ ሁሉ ጊዜ ግን እንዲወጣ የይቅርታ ቪዲዮም ሰርታለች። ተመልክተነው እንመለስ። የኢትዮጵያ ኤርላይንስ ይቅርታ እንድታደርጉለት ከልብ እንጠይቃለን። ጆን ዳንኤልም በሰራው ጥፋት ለዓመታት ታስሮ ዳግም ሊፈታ የቻለ ሲሆን ከናዮ ጋር በተፈጠረ ግንኙነትም እና ያወርግዛ ከርሱ ልትወልድ ይችላልች። ጆን ከስር ከተፈታ በኋላ ግን ፍጹም በሚባል ሁኔታ በስተቱ ከጥፋቱ ተምሮ መውጣት የኢትዮጵያን ሕዝብ ይቅርታ በመጠየቅ ሕዝቤን ለመካስ ቆርጬ ተነስቻለሁ ሲል በመናገር ቀጥታ ንግግሩ እንደ ተግባር በመቀየር በአርሲ በደቡብ እንዲሁም በትግራይ ጻጽ ከተለያዩ ሰብአዊ ድርጅቶች ጋር በጋራ መሆን የንጹህ ቁፋሮ በእርዳታ ስራዎችም ጠንክሮ መስራቱን ቀጥሏል። የመላው እኔም ብቻም ሳይሆን በርካቶችንም አነጋግሯል። ስትሄድ ያደናቀፈ ድንጋይ ስትመለስም ካደናቀፈ ድንጋዩ አንተን የሚለው ነገር በደንብ የገባው ጆን የህይወት ትርጉም በመስጠት በማገዝ በማስተዋል ሆኖ በሚራመድበት በዚህ ወቅት ጃኒ ያዞምቧን እያፈሰች በፎቶሾፕ የተቀነባበረ ሟን ይዛ ብቅ አለች። ይህም ራሱን ቀይሮ ተሻሽሎ የመጣውን ጆንን ስም ለማጠልሸት ይመስላል። አድረገ እንኳን ቢባል ሰው ተሻሽሎ በመጣበት በዚህ ወቅት እንዲያሉ ቪዲዮዎችን መስራት ልጁን ተስፋ የሚያስቆርጥ የሚያዳ
ያክም ቢሆንም እነዚያ የእስር ቤት ቆይታዎች ጆንን ካለት የጠነከረ አድርገው ጾታል። በቀላሉ እጅ የሚሰጥም ሰው አይደለም። ስለሆነም እህቴ ፈጣሪ ሰጠሽ አዶናይ እጅግ በጣም ደስ የሚያሰኝ ነውና ኢሳት በማልቀስ የምታማርሪበት ሳይሆን የምታመሰግኝበት ለበጎ ነበር እንደምትይበት ጊዜ ነበር። ግን ምን ዋጋ አለው? አላወቅሽበትም። ስለሆነም ጆንም የጃኒን ገመናዎች መግለጥ አቁም፣ አንቺ ማቁሚ፣ ሰላም አውርዱ የመጨረሻው መልእክቴ ነው። Africa has spoken in one voice, demanding justice, equity, and representation in the highest organ of global governance. እርግጠኛ ሆናችሁ መናገር የምትችሉት ነገ ፀሐይ ትወጣለች። ጉምቱ ፖለቲከኛ ክርስቲያን ታደለ እነሆ ያለበደሉና ጥፋቱ በጉልበተኞች ተይዞ ዘብጥያ ከተወረወረ እነሆ ዓመታትን አስቆጠረ። በዚያም በርካታ መከራዎችን እያሳለፈ ሲሆን ሊጠይቁት ወደ ስፍራው ለሚያመሩ ወዳጆች ሁሉ ይችን ከማለት አይቦዝንም። የሚሆነው ሁሉ ለበጎ ነው። ፈጣሪ እኔ ልጁን እዚህ ያስጠልለኝ ባንዳች ምክንያት ነው። ሁሌም ስሙ የተመሰገነ ይሁን ሲል በመከራ ውስጥ ሆኖ ሲያመሰግን ለተመለከተው በፈጣሪ ያለውን ጽኑ እምነት አመላካሽ ነው። ይህንን ተከትሎ ከሰዓታት በፊት በመዲናችን የተገኙት የኬንያው ፕሬዝዳንት ዊሊያም ሩቶ ከጋዜጠኛ ለቀረበላቸው ጥያቄ ይህንን አሉ። እኛ አፍሪካውያን ባድ ድምፅ እንናገራለን እንዲህ ብለን ፍትህ፣ እኩልነት ለሁሉም ከላይ እስከታች ላሉ ዜጎቻችን። ዛሬ በአፍሪካ አህጉር በርካታ ጋዜጠኞች፣ ፖለቲከኞች እንዲሁም አክቲቪስቶች ባላቸው ፖለቲካዊ አመለካከት ሳቢያ ዘብጥያ ተወርሯል። አውቃለሁኝ ዲሞክራሲ በአፍሪካ ስሙ እንጂ ተግባሩ መሬት አልወረደም። በአንድ ወቅት የህዝብ ተወካዮች ምክር ቤት አባል የነበረው ክርስቲያን ሲታሰር በግልጽም ተናግሬያለሁኝ። ጥፋተኛ ሆኖ ከተገኘ ለምን ያለ ፍርድ እስከዛሬ ይታሰራል? ስለሆነም በዚህ ጉዳይ በደንብ በጥልቀት በስብሰባው ዕለት እንመክራለን። አፍሪካ የጦር ድምፅ የማይሰማባት አህጉር እናደርጋታለን፣ ግን ደግሞ ተግባራችን በተቃራኒው ነው። በውይይት መድረኩ ላይ እንገናኛለን ሲሉ በፈገግታ ንግግራቸውን ቆይቷል። ሰማይ ዘርፈ ከበደ እንኳን ደህና መጣሽ ዘርፍ። በመጨረሻም ዘርፌ አቅፎ ተቀብሎ ዛሬ ላይ አደጋ ለደቀነባት ሐሰተኛው ነብይ ዝምቷን ሰብራ እውነታውን ለሕዝብ ይፋ አደረገች። ከዛሬ 7 ዓመት ገደማ ነበር ዘርፌ ጩፋ ባቀረበላት ገንዘብ ተታላ ወደ ቸርቹ ማቅናት ምስክርነት የሰጠችው። ያቺ ዕለት ያቺ ሰዓት ለዘርፌ ውድቀትና ጉስቁልና ለሐሰተኛው ነብይ ደግሞ እውቅናን እንዲያተርፍ አደረገችው። ከዚህ ጀርባ ምን አለ? በርካቶች የሚያነሱት አሁናዊ ጥያቄ ነው። ባለፉት ዘመናት ከጌታችን መወለድ በኋላ ጌታ በወንጌል ትምህርት ወቅት የመረጣቸው የዓለም አልጫነትን ጣዕም እንዲኖሩ የሚያደርጉ 12 ሐዋርያትን መረጠ። ከነዚያም መካከል ታዲያ ይሁዳ አንዱ ነበር። ከጌታ እግር ስር ቁጭ ብሎ ተምሯል፣ በልቷል፣ ጠጥቷል፣ ሕይወትንም አግኝቷል። በኋላ ግን የቀረበለት ገንዘብ አጓግቶት ጌታውን ሊክድ ችሏል። ይሁዲት ዘርፌም እንዲሁ በጥቅም ተታላ የሄደች ሲሆን ትላንት የተቀበለችውን ያ ገንዘብ ዛሬ ደስታን፣ በረከትን ሳይሆን ጭንቀትን፣ ህመምን ይዞባት ብቅ ብሏል። በሰዓቱም ጩፋ ያስፈረማት አንድ ሰነድ አለ። ከዚህ ከወጣሽ ዋጋ ትከፍያለሽ የሚል መልእክትን ያዘለ አስፈሪ ስምምነት ሲሆን ታዲያ ይህን ተከትሎም ዘርፌ ዝምቷን ሰብራ ወደ ህይወት መመለስ ሻለው፣ ግን ደግሞ ታስሬያለሁኝ፣ ይህንም ያደረገው ነብዩ ነው፣ እባካችሁን አድኑኝ ስትል እያለቀሰች ህዝቡን ተማጽናለች። ዘርፌ እኛ የብርሃን ልጆች ሁሌም ከጎንሽ ነን፣ በብርሃኑ ተመላለሺ ነይ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጣሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።